እንዲጋደሉ ልጆቹ ትዳራቸውን እንዲበጠበጥ እነሱም አይምሯቸው እንዲበጠበጥ ነበረ ትዳሯን ፈታ ባሏን ጥላ መታ እነዚህ ማያውቁ ገና ሙሽራ የሆኑ ገና ጫጉላነታቸው እንኳን አጣጥሙ ሳይጨርሱ የተቀመጡ ሰዎች ለመበተን ነበረ አላማዋ። ይሄው ተሳካላት። እኔ እኮ አሁን እንደ ጥሩ ሰው ራሱ ይሄ ካሜራ ደቅና ማይክ ይዛ ስታወራ በጣም ነው ደንቅ የምትለኝ። እውነት ማሚ እንደ ታላቅነትሽ እናከብርሻለን፣ እንወድሻለን። ግን በዚህ ልክ ልጆችሽን እንደዚህ ማድረግ ተገቢ አይደለም። አሁን እኛ እንዲሁኝ ብለን አንሰድብሽም እውነት ለመናገር ማለት ነው። ምክንያቱም ያላዛር እናት ስለሆንሽ የትሱ አማት ስለሆንሽ እንደዚህ ሁኝ ብለን አንሰድብሽም። ግን ብልግናሽ ማለት ነው በጣም እንደበዛ እንድታውቂ እንፈልጋለን። ይሄ ሁሉ የመጣው ባንቺ እንደሆነ እንድታውቂ እንፈልጋለን። ይሄ ሁሉ ልጆቹ እንዲጋደሉ አላዛርም በዚህ ደረጃ እንደዚህ እንዲሆን ልጅ እንደዚህ ተናዶ በዚህ ደረጃ ስሜቱ ገፍቶ እንዲመጣ ያደረግሽው አንቺ መሆንሽን የሆነ ነገር ልጆቹ ላይ ማለት ነው የሆነ ነገር እንኳን ቢፈጠር ያንቺ እጅ እንዳለበት እንዳትረሺ ማለት ነው። ሌላው አላዛር በጣም አብዛው እውነት ለመናገር ምንድነው የሚባል ነገር አለ ተረት። ቆይ ትንሱ ምን ታርግ ብለህ ነው አሁን ትንሱ ልብሷን የምትወረውረው እንዴ? ምን ነው ዝም ብላ በግድ አግባኝ ብላ ነው እንዴ ለመነች? በሀገሩ ላይ ወይስ ካንተ ሌላ ወንድ የለም ተብላ ነው እንዴ አንተን ያገባች? በጣም አበዛው። የእናትን ሲያንስ እንደገና አንተም በዚህ ደረጃ ትንሱን ማበሳጨትና በዚህ ደረጃ ልብሶቿን እየወረወርክ ማመናጨቅ ለምን አስፈለገ እንዴ? እናትና ልጅ ተመካክራችሁ ነው እንዴ ልጅቷን እያሳበዳችሁ ያላችሁ? አሁንማ እንደዛ እየመሰለባችሁ ነው። የፈለገችው ነገር ብትናገርህ አይደለም ቀንና ማታ ብትናገርህ 48 ሰዓት ብትናገርህ እኮ ትንሱ ልትገረምባት አይገባም። ምክንያቱም እናት የምታረገው ነገር ማንንም አይችለውና ማንንም ማያረገው ነገር ነው እናት እያደረገች ያለችው። ስለዚህ አዲስ ባለ ትዳር ናችሁ አይደለ? ገና ፍቅራችሁ አጣጥማችሁ ያልወጣላችሁ በመሃል እንደ እርጎ ዝንብ መታ እናትህ ህይወትህን ስትበጠብጥ መቆጣት ያለብህ እናትህ ናት ወይስ ትንሱ ናት? ደግሞ አልፈልግሽን ትላንትና ፈልገህ ለምነህ አይደለን? እኔ እውነቴ ነው የምላችሁ ተመልካቾቼ፣ እንደው ምን እንዳሰብኩኝ ታውቃላችሁ? አሁን እንደዛ ሲያረግ የሆነ ሰዓት ላይ ከሄለን ዩቲዩብ ማለት ነው ከሷ ጋር ጓደኝነት ጀምረው ነበር እና ተሳድባ ነበር። በነገራችን ላይ የሆነ በቃ ማይገባ ነገር ተሳድባ ነበር ሄለን ዩቲዩብ የምታቋት ከሆነ ማለት ነውና በሳቱ እኔ በጣም ተናድጄባት ነበር እሷ ላይ ማለት ነው። ለምን ወንድ ልጅ በዚህ ደረጃ ለምን ሰደበችው ምናምን የሚል ነገር ማለት ነው። አንዳንዴ ሰው ማንነቱን ሳታውቁ ቀርባችሁ ሳታዩ ጥሩ ነው ማለት ራስን እንትን ማለት ነው፣ ራስን ማታለል ነው። ከምሬ ነው የምላችሁ። አላዛር አሁን እኛ እንደ ጥሩ ነው አይደለም የምናየው። አሁን ማንነቱ እውነተኛ ሬሊ ህይወቱ ሲወጣ እንደዚህ አይነት ሰው ነው። እናቱን ማስተካከል አለበት እንጂ እቺ ትላንትና ከናት አባቷ ለይቶ ትምህርት ተማራለች፣ አስተምራለሁ፣ በዚህ ወጣለሁ፣ ሀላፍትናዬን እንደዚህ ያደርጋለሁ ብሎ ያመጣትን ሴት ገና 2 ወርና 3 ወር ሳይሞላ በዚህ ደረጃ እናቱን ቤት አስቀምጦ ልብሶቿን እንግዲህ ከቁም ሳጥን እያወጣ በዚህ ደረጃ መወርወር ምን ይሉታል? ምን ትሉታላችሁ? ይሄ አግባብ ነው እንዴ? በጣም አበዛው አላዛር ከምር። ምን ነው መምራት ማትችል ከሆነ ገና መማር ነበረብህ። እዚህ ህይወት ውስጥ መግባት አልነበረብህም። እንደ ወንድ ትዳር ማስተዳደር ማትችል ከሆነ እንደ ወንድ ደግሞ ቤትህን ማስተዳደር ማትችል ከሆነ ለዚህ ነገር ገና የገባህ ነገር ካልሆነ የሰው ልጅ አምጥተህ ወይም የሰው ሴት አምጥተህ በዚህ ደረጃ ላይ ልታሰቃይ እንድትፈቅድ ማድረግ አትችልም ነበረ። መማር ነበረብህ፣ ገና መብሰል ነበረብህ። አሁንም በጣም ብዙ አመት ይቀርሃል አንተ ለመብሰልና ትክክለኛ ትዳር ለማስተዳደር ወይም ደግሞ ትክክለኛ ትዳር ለመምራት። በጣም በቃ አንተ ልክ እንደ እናትህ ማለት ነው ሁሉ ጊዜ አሁን በዚህ እድሜ ራሱ ማለት ነው በዚህ እድሜ እንግዲህ ትዳር ይዛሃላ በዚህ እድሜ እናትህ ገርፋ ቀጣ ልታኖርህ የምትፈልግ እናት ነው ያለ። ስለዚህ እንደዛ በሷ ቀጥ ሳትወጣ ራስህን ሳትችል ራስህን አቋም ሳይኖርህ ትዳር ውስጥ ገብተህ የሰው ማሰቃየት ተገቢ አይደለም ማለት ነው። ምክንያቱም አንተ ገና ከናትህ ስር ያልወጣህ ነህ። ከናትህ ገና ቁጣ ያልወጣህ ነህ። ከናትህ ግርፋት ያልወጣህ ሴት ነው። ከናትህ በዚህ ሂድ እሺ፣ በዛ ውጣ እሺ፣ በዚህ በቃ እናትህ እንደዛ የምትመራ ሴት ስለሆነች ማለት ነው።
ራስህን ችለ እንድትቆም ራስህን ችለ ትዳርህን እንድትመራ አላደረገችም እናትህ። ስለዚህ ሁሌ ጊዜ ከሷ እግር ሳትወጣ ወይም ደግሞ ከሷ ስርስር ሳትወጣ በህይወቷ እንድትኖር ወይም በህይወቷ በሷ ህይወት እንድትኖር የምትፈልግ እናት ስላለች ነው። በዚህ ደረጃ እያለ ትዳር ውስጥ መግባት አልነበረብህም። ዛሬ ያደረከው ነገር በጣም የሚያስጠላ ነገር ነው። እውነት በጣም ለተመልካችም ይሁን እኛ ለእናንተ ለኦዲየንሳችሁ በጣም የሚደብር ነገር ነው እያደረክ ያለው። ማንን ነው መቅጣት ያለብህ? እሺ እናትህ ናት፣ እንደ እናት ከቤት ውጪ አትላትም። እናትህ መስደብ አትችልም፣ መምታት አትችልም። ግን ህይወትህ ላይ ጣልቃ እንድትገባ መፍቀድ አልነበረብህም ከመጀመሪያ ጀምሮ ማለት ነው። ገና መጀመሪያ ነገሩ አሃዱ ተብሎ ሲጀመር አይ ብለህ አስቁመ የምታረገው ነገር ማረግ ትችል ነበረ፣ አቋም ቢኖርህ ማለት ነው። ከሴት ስር ምትወጣ ቢሆን የራስህን አቋም የኖርክ ወንድ ብትሆን ኖሮ ማለት ነው ገና ትንሱ እናትህን አይደለም ስትናገራት በግልምጫ እንኳን ስታያት ያን ነገር ማስተካከል ነበረብህ። ኦኬ በቃ እውቀቱም የለህም፣ ገና አልበሰልክም፣ ከናትህም ስር ምትወጣ ወንድ አይደለህም ይሁን። ግን ዛሬ ምን ሆኜ ብለህ ነው የትንሱን ልብስ እየወረውክ በእናትህ ለዛውም በምትነዝንዛት በማትወዳት እናትህ አጠገብ በዚህ ደረጃ ትንሱን እንደዚህ ልታረጋት የቻልከው ማለት ነው። ይሄ ተገቢ አይደለም። ካልፈለካት ማንም ሴት ወይም ማንም ባለትዳር እንደሚላይ በማረግ አምጥታታል ከቤተሰቦቿ ጋር በማረግ ወደ ቤተሰቦቿ መሸኘት አለብህ እንጂ እንደ ውሻ ልብሷን ከእንትን እየወረወርክ እንደ ውሻ ከቤት ልታባረራት አትችልም። ማን ስለሆንክ ነው አንተ እንዴ? የእናትህን ንዝነዛ አይበቃትም እንዴ? የእናት ተረካ አይበቃትም እንዴ? በዚህ ደረጃ ልጅቷን የምታሰቃዩበት ጉዳይ የለም። የሰው ልጅ ናት እኮ እንስሳ አይደለችም አይደል? የሰው ልጅ ናት። ካልፈለጋችኋት በሰላም ወደ ቤተሰቦቿ ላኳት፣ አለቀ በቃ። ልጅቷን ካልፈለጋችኋት ወይም ደግሞ ትዳር መምራት ካቃተህ በቃ ስላቃተህም ነው በዚህ ደረጃ ትዳርህን የተበጠበጠው እንጂ ብታቅማ ነግሬሃለሁ እኮ እናትን ግልምጫ ስታበዛባት የዛኔ ትዳርህን ቀጥ አድርገህ መኖር ትችል ነበር። ሲጀመር ቤተ በዚህ ደረጃ እናትህ ስትበጠብጥ የነበረችው ታቃታለህ። እንግዲህ እናትህ አብረህ የኖር ከምን አይነት ባህሪ እንዳላት ልታቅ ትችላለህ። በዚህ ደረጃ ቤትህ እየበጠበጠች ከሚስት ጋር መጋጨት ካልፈለግ ትዳሩን እውነተኛ ትዳሩን ከፈለከው እናትህ ቤት ማምጣት አትችልም ነበር። አቅም ይኖርሃል፣ አቅም የለህም ማለት አንችልም። ሆቴል ተከራይተ እውነትን ካመማት እስከምትታከም ወይም ደግሞ ሕክምናዋ እስከምትጨርስ ድረስ ሆቴል ተከራይተህ በሆቴል ይኸው እናቴ ኑሪ ብለ የሚያስፈልጋት ትላንትና ሰራተኛ አይናት ብላ የሆነ የዶሮ ኩስ የመሰለች ሴት አምጥታ ነበር አይደለ? እሷ እዛ ቀጥራ እንደፈለገች መሆን ትችል ነበር እናትህም ማለት ነው። ስለዚህ እናንተ ሆን ብላችሁ ገና ሳትጋቡ ማለት ነው ሆን ብላችሁ የሰው ልጅ ለማሰቃየት አቅዳችሁ አልማችሁ የተነሳችሁ ሰዎች እንደሆነ ነው የሚያስታውቅባችሁ አንተና እናትህ ማለት ነው። ያ ባይሆንማ ገና ከተጋባችሁ አመት ባልሞላ ውስጥ የሰው ልጅ ያመጣችሁ ማሰቃየት አትችሉም ነበረ። እኔ እንደውም ዛሬ ምን አሰብኩኝ መሰላችሁ? ሄለን እጅግ በጣም እድለኛ ናት ብዬ ነው ያሰብኩት። ከምሬ ነው መላችሁ፣ እውነቴ ነው መላችሁ ቤተሰቦቼ። ምክንያቱም የዛን የተናገረችውና ምን አይነት ልጅ እንደሆነች ያው እሷ በቅርበትም ስለምታውቀው ብዙን ጊዜ ከሷ ጋር ቪዲዮን ስለሰሩ የሰው ልጅ በቀረባችሁት ቁጥር የውስጡ ማንነትና ምን አይነት ባህሪ እንዳለውና የበሰለ ያልበሰለ ማወቅ ትችላላችሁ። ገባችሁ? ሄለን ማንበብ ስለምትችል ነው። ማንበብ ስላችሁ የወረቀት ማንበብ አይደለም፣ የሰው ልጅ ጭንቅላት ማንበብ የሚባል ነገር አለ። ሄለን ያላዛር ጭንቅላት ማንበብ ስለቻለች ነው የዛኔ እንደዛ አዋርዳው ጥላው የሄደችው ማለት ነው። ስለዚህ አሁን እድለቢሷ ትንሱ መታ በዚህ ደረጃ የምትሰቃይበት ማለት ነው። ትላንትና ግን ሄለን በእንትን ባትል ያው ሄለን የዚህ ወጣ ፋንታ ይደርሳት ነበረ። ዛሬ ግን እኔ እሷ እድለኛ ናት ብዬ አደንቃታለሁ ማለት ነው። በጊዜ የልጁን ማንነት ወይም ደግሞ የልጁን ጭንቅላቱ ምን አይነት እንደሆነ ስለተረዳች በጊዜ ሸሸች። እዚህ ውስጥ መግባት አልፈለገችም ማለት ነው። ስለዚህ አላዛር እስቲ
አንተም ጸበል የሚያስፈልግህ ከሆነ ጸሎትም የሚያስፈልግህ ከሆነ እንደገና ደግሞ መብሰልም የሚያስፈልግህ ከሆነ ራስን ቆም ብለህ አስበህ የሰው ልጅ ሳታሰቃይ ትላንትና ሽማግሌ ወስደህ ለመነህ ከእናት አባቶ ቤት ያስወጣሃት ልጅ ዛሬ አጠገቧ ማንም የለም ብለህ በዚህን ደረጃ ልታመናጭቅና ልብሷ ልትወረውርባት አትችልም። እሷ ውሻ አይደለችም፣ የሰው ልጅ ናት። ሰው ልጅ ደግሞ ከውሻና ወይም ከእንስሳ የተለየ ክብር ያለው በማሰቡ ነው። ስለዚህ አንተ ጭንቅላትህ ሊያስብ ይገባል ማለት ነው፣ ልታስብ ይገባል እንጂ ልክ እንደ እንስሳ ማሰብ የለብህም። ሁለታችሁም ማለት ነው እናትና ልጅ እና እናትና ልጅ ልጅቷን ለማሳቀየት በዚህ ደረጃ አቅዳችሁ ከመጣችሁ እቅዳችሁ ግን አይሳካላችሁም፣ እውነት ለመናገር ማለት ነው። ምን አስባችሁ እንደሆነ እንደመጣችሁ ባይገባንም ግን በዚህ ደረጃ ልጅ ናት፣ ልጅቷ ልጅ ናት። እንደው ማሚ አንቺ ትልቅ ሰው ነሽ፣ የትዳር እንትኑ አለሽ፣ ልምዱ አለሽ፣ ባል እንዴት እንደሚያዝ ልምዱ አለሽ። ትንሱ እንኳን ብታጠፋ ከልምድሽ አካፍለሻት እንደዚህ ትክክል አይደለም ልትያት ይገባል እንጂ በዚህ ልክ ግን የልጅሽን ባለቤት አዋርደሽ እንደገና ልጅሽ በዚህ ልክ ባለቤቱን ሊያዋርድ መፍቀድ አልነበረባችሁም ማለት ነው። ውድ ቤተሰቦቼ እንግዲህ ትንሱን እግዚአብሔር እንዲረዳት የማይሆናት ከሆነ በጊዜ እግዚአብሔር ከዚህ ትዳር እንዲገላግላት። ገና ልጅ ናት። በጣም አማርጣ ጣቷን እንደዚህ ጠቅሳ የምትፈልገው ወንድ ማግባት የምትችል ሴት ናት። አልወለደችም። ሰው ልጅ ሲይዘው ምናልባት ልጅ ያለ ተብሎ ህይወቴ ይበላሻል ተብሎ ልታስቡ ትችላለች። እች ልጅ ገና ናት፣ አልወለደችም፣ ህጻናት። በዚህ ደረጃ ግን እዚህ ውስጥ መሰቃየት እንደሌለባት አይዞሽ ብላት